ማረቆ ልዩ ወረዳ በአንድ ጀንበር ከ397 ሺህ በላይ ችግኞችን ለመትከል ያቀደውን የአረንጓዴ አሻራ መርሃ ግብር በሰፊ ተሳትፎ አካሄደ። ሰላም ጤና ይስጥልን የሀቃዋንቃ ሚዲያ አድማጭ ቤተሰቦች፣ በተስፋን እንትከል በሚል መሪ ቃል በመላው ሀገሪቱ እየተካሄደ ያለው ሀገር አቀፍ የአረንጓዴ አሻራ መርሃ ግብር ዛሬ በማዕከላዊ ኢትዮጵያ ክልል በማረቆ ልዩ ወረዳ አርጎ ወለልቲ ቀበሌ በሰፊ የህዝብ ተሳትፎ የችግኝ ተከላ ተካሂዷል። የማዕከላዊ ኢትዮጵያ ክልልና የማረቆ ልዩ ወረዳ ከፍተኛ አመራሮች፣ የመንግስት ባለሙያዎችና በርካታ የአካባቢው ማህበረሰብ በመርሃ ግብሩ ላይ ተሳትፏል። ሙሉ ዜናውን ናትናኤል አሰበ ተጨማሪ አለው። እንግዲህ ዛሬ የተገኘነው በማረቆ ልዩ ወረዳ አርጎ ወለልቲ ቀበሌ ነው። እዚህ ላይ ተስፋን እንትከል በሚል መሪ ቃል የሀገር አቀፉ የአረንጓዴ አሻራ መርሃ ግብር በደማቅ ሁኔታ እየተካሄደ ይገኛል። መርሃ ግብሩ የአንድ ቀን የችግኝ ተከላ እንቅስቃሴ ብቻ ሳይሆን የአካባቢ ጥበቃ፣ የአየር ንብረት ለውጥን መቋቋም፣ የተራቆቱ መሬቶችን ማገገም፣ አፈርን ከመሸርሸር መጠበቅና ለቀጣይ ትውልድ ጤናማ አካባቢ ለመፍጠር የተያዘ አገራዊ ጥረት መሆኑ ተገልጿል። በመርሃ ግብሩ ላይ የማረቆ ልዩ ወረዳ አስተዳዳሪ አቶ ጀማል አማሮ እንዲሁም የማዕከላዊ ኢትዮጵያ ክልል ጤና ቢሮ ኃላፊ አቶ ሳሙኤል ዳርጌ ለተሳታፊዎች መልእክት አስተላልፈዋል። በተጨማሪም የመንግስት ባለሙያዎችና ሌሎች ተሳታፊ በቃለ መጠይቅ የመርሃ ግብሩን ጠቀሜታነት አብራርተዋል። ተስፋን እንትከል በሚል መርህ ነው እየተካሄደ ያለው። ይህ ደግሞ ዛሬ ያለን ትውልዶች ነገ ለሚመጡ ትውልዶች ጭምር ተሻጋሪ የሆነ ለዛሬው ትውልድ ጠቅሞ አልፎ ለቀጣይ ትውልድ ጭምር ተስፋን የሚያሰንቅ ለነገው ትውልድ ህይወት የሚሆን ነገር፣ ተስፋ የሚሆን ነገር አሻራ እያሳረፍን የምንሄድበት አንደኛው የአረንጓዴ አሻራ ፕሮግራማችን ነው። በዚህ ዓመት በሐምሌ 27 ቀን በአንድ ጀንበር ብቻ በማረቆ ልዩ ወረዳ ከ397 ሺህ በላይ ችግኞችን ለመትከል መታቀዱም ተገልጿል። ለልዩ ወረዳ ወደ 373 አካባቢ ሺህ ችግኞች ይተከላሉ። የአረንጓዴ አሻራ መርሃ ግብሩ ለአየር ንብረት ለውጥ መቋቋም፣ ተፈጥሮን መጠበቅ፣ አፈርን ከመሸርሸር መከላከል እንዲሁም ለኢንዱስትሪና ለኢኮኖሚ የሚያገለግሉ የዛፍ ዝርያዎችን በማስፋፋት ከፍተኛ ጠቀሜታ እንዳለው ተጠቁሟል። ተሳታፊዎቹ ለወጣቶችና ለመላው ህብረተሰብ ባስተላለፉት መልእክት ችግኝ መትከል ብቻ ሳይሆን የተተከሉ ችግኞችን በኃላፊነት መንከባከብና መከታተል እንደሚገባም አሳስበዋል። ከህፃናት እስከ አዋቂዎች፣ ከወንዶች እስከ ሴቶች ድረስ ሁሉም ዜጎች በንቃት በመሳተፍ አካባቢያቸውን በአረንጓዴ እንዲያለብሱ ጥሪ ቀርቧል። አሻራ መርሃ ግብር ዘርፈ ብዙ ጥቅም አለው። ከጥቅሞቹ አንዱ ለአየር ንብረት ለውጥ የማይበገር አካባቢን መፍጠር ነው። ከዛ በዘለለ ደግሞ ከህፃናት እስከ አዋቂዎች፣ ከወንዶች እስከ ሴቶች ድረስ ሁሉም ዜጎች በንቃት በመሳተፍ አካባቢያቸውን በአረንጓዴ እንዲያለብሱ ጥሪ ቀርቧል። በአጠቃላይ የተስፋን እንትከል ሀገር አቀፍ የአረንጓዴ አሻራ መርሃ ግብር በማረቆ ልዩ ወረዳ በሰፊ የህዝብ ተሳትፎ ተካሂዶ ችግኝ መትከል ብቻ ሳይሆን የተተከሉ ችግኞችን በአግባቡ መንከባከብ ለፕሮግራሙ ስኬት ወሳኝ መሆኑ ተገልጿል። የአካባቢው ጥበቃን ማጠናከር፣ የአየር ንብረትን ለውጥን መቋቋምና ለቀጣይ ትውልድ አረንጓዴና ጤናማ አካባቢ መፍጠር የሁሉም ዜጋ የጋራ ኃላፊነት መሆኑን ተሳታፊዎች አስገንዝቧል። ከማረቆ ልዩ ወረዳ አርጎ ወለልቲ ቀበሌ ከሀቃዋንቃ ሚዲያ ጋዜጠኛ ሙዲን ገለቶ ነበርኩ።